More than 45,000 US troops and civilian personnel are now stationed in the region. የአሜሪካ ወታደራዊ ጣቢያዎችና በ10,000 የሚቆጠሩ ወታደሮች ከፍተኛ ስጋት ወድቆባቸዋል። ኢራናውያን ሰምተው የማያውቁት መከራ ይወድቅባቸዋል። The air and naval combat power focused on Iran. አሁን ኳሷ በአሜሪካ ሜዳ ላይ ናት። 24 ሰዓታት የማያቋርጥ ድብደባ ባለፈ የአሜሪካውያንን የመከላከያ ጥረት ያጠናክራል። ደግሞ ለአሜሪካውያን ትልቁ ራስ ምታት ነው። These missiles fly at subsonic speeds, humming the terrain in what we call nap of the earth. ኢራንን ከሳምንታት በፊት ያጥለቀለቃት ህዝባዊ አመጽ አስተዛዛቢ ነው። የኢራን መንግስት የታጠቁ ቅጥረኛ አሸባሪዎች ያላቸውን ተቃዋሚዎች እያሳደደ ፈጅቷል። 3000 ገደማ ሰዎች መገደላቸውን አምኗል። ነገር ግን ገለልተኝነታቸውን የሚገልጹ አካላት እስከ 20,000 ሰዎች እንደሞቱ ይጠቅሳሉ። አመጽ ምን እንደሆነ የማያውቁ ሕፃናት ጭምር ተገድለዋል። በውጭ የሚገኙና የሀገራቸው ጉዳይ እንደሚኮነስራቸው የሚደሰኩሩ ሰዎች ሟቾቹ ከ30,000 እንደሚበልጡ ያስረዳሉ። አስገራሚው ነገር በደሃ ልጅ ሬሳ ተረማምደው ቴሄራን ላይ ስልጣን መቆናጠጥ ስለሚመኙ ወጣቶችን አሁንም እንዲነሱ ይቀሰቅሳሉ። አመጹ ገና እንደፈነዳ የአሜሪካው ፕሬዝዳንት ኢራናውያን ስለምንረዳችሁ ጎዳና እንዳትለቁ በማለት ቃል ገብተው ነበር። የኢራን ወጣቶች ጥይት በላቸው እንጂ ማን ደረሰላቸው? ፕሬዝዳንት ትራምፕ ጦራቸው ኢራንን እንዲከባ አዘዋል። የተከማቸው ሰራዊትም አስፈሪ ነው። የኢራን ባለስልጣናት ይህን ሁሉ እያዩ አለመብረክረካቸው ትራምፕን ግራ አጋብቷቸዋል። ስማቸው እንዲገለጽ ያልፈለጉ የአሜሪካ የቀድሞ የባህር ኃይል አዛዥና የስልታዊ ጦር መርከቦች ውጊያ ተንታኝ በኒውክሌር የሚቀዝፉ 2 ግዙፍ አውሮፕላን ተሸካሚዎች በመካከለኛው ምስራቅ መገኘታቸው በጠላት ስነ ልቦና ላይ የሚያሳድረው ተጽዕኖ እጅግ ከባድ ነው ይላሉ። እነዚህ መርከቦች ተራ ቀዛፊ አይደሉም፣ ተንሳፋፊ የአየር ኃይል ማዘዣ እንጂ። ከዚህ ባለፈም የአሜሪካ ልዕልና ምልክት ናቸው። በነገራችን ላይ በኒውክሌር ኃይል ስለሚንሳፈፉ ለ25 ዓመታት ያክል ነዳጅ ሳይሞሉ በከፍተኛ ፍጥነት መቅዘፍ ይችላሉ። ከ330 ሜትር የሚረዝመው ቁመታቸው የፓሪሱን ኤፍል ማማ ድንክ ያስመስለዋል። እያንዳንዳቸው እስከ 5000 ያክል ባህረተኞችን፣ አውሮፕላን አብራሪዎችና መካኒኮችን ይይዛሉ። አንዲት አነስተኛ ከተማ የሚሞላ ሕዝብ በውስጣቸው ያኖራሉ ማለት ነው። ከ30 ኖት ወይም በሰዓት ከ56 ኪሎ ሜትር በላይ መቅዘፋቸው ለባህር ላይ ግዙፍ መርከብ እጅግ ፈጣን ተብሎ ይገለጻል። የዩኤስኤስ አብርሃም ሊንከን ወይም ቴዎዶር የጦር አውሮፕላን ማጓጓዣ መርከቦች ትልቁ ጡንቻ የሚሸከሟቸው ተዋጊ ጀቶች ናቸው። እያንዳንዳቸው እስከ 90 አውሮፕላኖችን ይይዛሉ። FA-18EF ልዩ ተርብ አያል የማጥቂያና የአየር የበላይነት መቆጣጠሪያ ጀት ነው። F-35C ዳግማዊት መብረቅ በሊንከን ላይ የምትጫን ራዳር የማይደርስባት 5ኛ ትውልድ ጀት ናት። እነዚህ ጀቶች የኢራንን የአየር መከላከያ ሳይታዩ ጥሰው በመግባት የኒውክሌር ማዕከላትን የማውደም ብቃት አላቸው። E-2D ሃውኪ የተባለው ራዳር የመርከቦቹ አይን ነው። በመቶ የሚቆጠር ኪሎ ሜትር ርቀት በመቃኘት የጠላትን እንቅስቃሴ ለጀቶቹና ለባህር ኃይሉ ያሳውቃሉ። EA-18G ግሮውለር የተባሉት የኤሌክትሮኒክ መፋለሚያ መሳሪያዎች የጠላትን ራዳርና የመገናኛ አውታር በማፈን ሰማዩን ለጥቃት በረራ ክፍት ያደርጋሉ። ውድ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ጋዜጠኛ ቁምላቸው አበበ ኢማም ወይም ሞሼ ዳያን ማስረጃ አገላብጦ እንደከተበው ሁለቱ ግዙፍ የጦር ቀዛፊዎች ከጥቃት በሚጠብቋቸው ሌሎች አነስተኛ መርከቦች ይታጀባሉ። አጃቢዎቹ የኢራንን ድሮኖችና ሚሳኤሎች ወደ ግዙፎቹ መርከቦች ሳይጠጉን አየር ላይ የሚያከሽፏቸው። በአጠቃላይ የአሜሪካ የኃይል የበላይነት ይታያል። ቢጋጠሙ ማን ያሸንፍ ይሆን? እስራኤላውያንም ኢራንን ለመውጋት አቆብቁበዋል። የዚህ ፍጥጫ መዳረሻ የት ይሆን? አብዱሰመድ መሐመድ ዝርዝሩን አጋራችኋለሁ። ድሪም ቢልደርስ ሪል ስቴት ለመኖሪያ በሚመቸው ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ620 ሺህ ብር ቅድመ ክፍያ የቤት ባለቤት ያደርጎታል። ከባለ 1 እስከ ባለ 3 መኝታ ቤት በተለያየ የካሬ አማራጭ አቅርቧል። ከ7 እስከ 30 በመቶ ቅናሽና 50 በመቶ የባንክ ብድር አመቻችቷል። የሚገዙት ቤት ብቻ አይደለም፣ ደህንነቱ ይጠበቃል። ጥሩ ማህበራዊ ግንኙነት ይመሰርታሉ። ልጆቹ ከኩዮቻቸው ጋር ወርቀው ያድጋሉ። በዚህ ቅንጡና ሰፊ የመኖሪያ መንደር ቤት እንዲኖረው
በ0980 71 81 91 ወይም በ0964 50 48 64 ይደውሉ። ኃያላኑ መርከቦች በመቶ የሚቆጠሩ ቶማሃውክ ክሩዝ ሚሳይሎችን ከባህር የብስ ላይ ወደሚገኙ ኢላማዎች በማስወንጨፍ የኢራንን የማጥቃት አቅም የማንኮታኮት ከፍተኛ ብቃት አላቸው። ከነሱ በታች በኒውክሌር ኃይል መሰስ የሚሉ ባህር ሰርጓጅ መርከቦች አብረው ይንቀሳቀሳሉ። የባህር ውስጥ አደጋን ለመከላከል ካስፈለገም ድንገተኛ የሚሳኤል ጥቃት ለመፈጸም ያግዛሉ። አሜሪካ በቅርቡ ኒውክሌር የሚዘውራትን ግዙፏን የጦር ጀት ተሸካሚ መርከብ አብርሃም ሊንከንን አሰማርታለች። አቻዋ ቴዎዶር ሩዝቬልትም ወደ ቀጠናው መጠጋቷ የዘርፈ ብዙ ወታደራዊ ስልት አካል ነው። ብቻቸውንም አይደሉም። እያንዳንዳቸውን ያጀቡት አውዳሚ ፈጣን መርከቦች የኢራንን ሚሳኤል በአየር ላይ የማምከን ተልዕኮ ይወጣሉ። በቃጣር፣ በተባበረችው አረብ ኤምሬትና በጅቡቲ በሚገኙ የአሜሪካ ጦር ሰፈሮች በተዘጋጁት ራዳር የማይመለከታቸው ኤፍ-22 እና ኤፍ-35 ተዋጊ ጀቶች የኢራንን የኒውክሌር ተቋማትና ሚሳኤል የማስወንጨፊያ ጣቢያዎች በአንድ አፍታ ለማውደም አይተናነሱም። ሁለተኛዋ መርከብ ወደ ቀጠናው መጠጋቷ የኢራንን የመከላከልና አጸፋ የመስጠት አቅም ያደባያል። ኢራንን ከፋርስ ባህረ ሰላጤና ከአረብ ባህር በኩል ለማጥቃት አሜሪካውያን ለመዘጋጀታቸው ማሳያ ነው። ለአካባቢው ውጥረት የስበት ማዕከል የሆነችው እስራኤል ድርሻ ይኖራታል። አንድ ጉምቱ የቀጠናው ወታደራዊ ደህንነት ኃላፊ እንደሚሉት እስራኤላውያን ቀድሞ መምታትን ከነቃ የመከላከል ስልት ጋር ያስተሳስራሉ። የእስራኤል የአየር መከላከያ በሶስት እርከን የተዋቀረ ነው። የመጀመሪያ የሚባለው የብረቱ ጉልላት በአጭር ርቀት ሚሳኤሎችን ይከላከላል። ሁለተኛው የዳዊት ወንጭፍ የመካከለኛ ርቀት ሚሳኤሎችን ይነድላል። ፍላጻ 3 ደግሞ አየሩን ጥሰው ለሚመጡ የኢራን ባለስቲክ ሚሳኤሎች አጸፋዊ ምላሽ ለመስጠት በተጠንቀቅ ይጠብቃል። የእስራኤሉ የባህር ማዶ የስለላ ድርጅት ሞሳድ ወደ ኢራን ጓዳ ጎድጓዳ ሳይቀር ዘልቆ ይገባል። እስራኤላውያን ማንኛውም አይነት የኢራን የሚሳኤል ጥቃት ከመከፈቱ ከሰዓታት በፊት መረጃ ስለሚያገኙ በሳይበር ለመከላከል ስንዱ ናቸው። የናታንዝና ፎርዶ የኒውክሌር ማዕከላትን ለመምታት የሚያበቃቸውን የረጅም ርቀት በረራ ልምምድ በሜዲትሬኒያን ባህር ላይ ሲያካሄዱም ነው የቆዩት። ኢራናውያን በእስራኤልና በአካባቢው በሚገኙ የጦር ሰፈሮችና ጥቅም ላይ ሚሳኤል ሊያዘንቡ እንደሚችሉ ወታደራዊ ተንታኞች ይገምታሉ። ኢራን ከባሕረ ሰላጤው አገራት አንጻር ባላት የተሻለ የሚሳኤል ክምችት በመከላከሉ ብቻ ግን አትወሰንም። የሊባኖሱን ታጣቂ ቡድን ሂዝቡላህ፣ የየመን አንሳሩላህ ወይም ሁቲና የኢራቅን ሸማቂዎች በአንድ ጊዜ ጥቃት እንዲከፍቱ በማዘዝ አሜሪካና እስራኤልን በብዙ ግንባር መወጠር ዋነኛ ስልቷ መሆኑም የሚቀር አይመስልም። ኢራን የዓለም 20 በመቶ ነዳጅ ወደ ገበያ የሚያልፍበትን የሆርሙዝ ወሽመጥ በመዝጋት ወይም መርከቦችን በማጥቃት የምድሪቱን ኢኮኖሚ የማመሰቃቀል አቅም አላት። እሱ ደግሞ ለአሜሪካውያን ትልቁ ራስ ምታት ነው። የአሜሪካ መንግስት ወታደራዊ መርከቦቹን ወደ ባህረ ሰላጤው እያስጠጋ ያለው ኢራናውያንን ለድርድር ለመግፋት እንጂ ጦርነት ለመጀመር ላይሆን እንደሚችል አንዳንዶቹ ይገምታሉ። ነገር ግን እንዲህ ያለ ከፍተኛ የኃይል ክምችት ባለበት ወቅት የተሳሳተ ስሌት ወይም የፕሬዝዳንት ትራምፕ ስሜታዊ እርምጃ ቀጠናውን ወደማይወጣው ግዙፍ ጦርነት እንዳይዘፍቀው ነው የሚያስጠነቅቁት። የሁለቱ መርከቦች በአንድ ቀጠና መገኘት ያለው ወታደራዊ ፋይዳ ቀላል አይደለም። አንደኛው ጉዳይ ለ24 ሰዓታት ያለፋታ ጥቃት ለመፈጸም ይረዳሉ። አንደኛዋ መርከብ ከተልዕኮ የተመለሱትን ጀቶች አሳርፋ ጥገናና ፍተሻ ይደረጋል። ያኔ በሌላኛዋ መርከብ ያኮበኮቡት ወደ ዘመቻ ይሰማራሉ። ይህ ዝግጅት ከ24 ሰዓታት የማያቋርጥ ድብደባ ባለፈ የአሜሪካውያንን የመከላከያ አጥር ያጠናክራል። ኢራናውያን የሆርሙዝን የባህር ወሽመጥ ለመዝጋት ቢሞክሩ ከመርከቦቹ ነው በደቂቃዎች ውስጥ አጸፋ የሚሰጣቸው። ወሳኙን ዓለም አቀፍ የንግድ መስመር ክፍት ማድረግ ብቻ ሳይሆን ለመዝጋት የሚያቆበቁበውን የኢራን ባህር ኃይል ሙሉ በሙሉ ያወድማሉ። መርከቦቹ የመረጃ የበላይነትንም ያቀዳጃሉ። በታጠቁት ዘመናዊ እንቅስቃሴ አነፍናፊ መሳሪያ በኢራን ከርሰ ምድር ውስጥ የሚካሄደውን ጥቃቅን ወታደራዊ ንቅናቄ ሳይቀር ይደርሱበታል። ያገኙትን መረጃም ለዋሽንግተን የማስተላለፍ ችሎታ አላቸው። መርከቦች በአንድነት በቀጠናው መታየታቸው ለአሜሪካውያን ዲፕሎማሲያዊ ጫና ብርታት እንደሰጠም መረዳት ቀላል ነው። ኢራናውያን በድርድር ወቅት እልህኝነት ቢያሳዩ የሚያስተነፍሷቸው ግዙፎቹ መርከቦች እንደሚሆኑ ይታመናል። የአሜሪካ መታፈሪያና መመኪያ የሆኑት ሁለቱ
ግዙፍ የጦር አውሮፕላን ተሸካሚ መርከቦች ስያሜና ያነገቡት መፈክር ከታላላቅ የአሜሪካ መሪዎች ስምና ግብር የተወረሰ ነው። የዩኤስኤስ አብርሃም ሊንከን መርከብ መፈክር ሻል ናት ፔሪሽ ማለትም መቼም አንጠፋም ወይም አንደመሰስም ነው ትርጓሜው። ይህ መሪ ቃል ወይም መፈክር አብርሃም ሊንከን ጌትስበርግ ላይ ባሰሙት ዲስኩር በሕዝብ ለሕዝብ ስለ ሕዝብ የቆመ መንግሥት ከምድረ ገጽ አይጠፋም በማለት ካስተላለፉት ታሪካዊ መልእክት ይቀዳል። ሚሽን አኮምፕሊሽድ ወይም ተልእኮው ተፈጽሟል የሚል ሌላ መለያም አላት። እንደ አውሮፓውያን አቆጣጠር በ2003 ፕሬዝዳንት ጆርጅ ቡሽ ትንሹ እዚች ግዙፍ መርከብ ላይ ቆመው የኢራቅ ዋናው ጦርነት ስለመጠናቀቁ ያወጁበት አረፍተ ነገር ነው። ምንም እንኳን ኋላ ላይ ጦርነቱ ቢቀጥልም ኃይለ ቃሉ ከፕሬዝዳንቱ ጀርባ በተሰቀለ ትልቅ ሰሌዳ ላይ በጉልህ ተጽፎ ይታይ ስለነበር ከመርከቧ ታሪክ ጋር በማይነጠል መልኩ ተጋምዷል። ሁለተኛዋ መርከብ ዩኤስኤስ ቴዎዶር ሩዝቬልት በደፋሩ የአሜሪካ ፕሬዝዳንት ስም መጠራቷ የኃይልና የጥንካሬ ምልክት ሆኖላታል። ኩይ ፕላንታቪት ኩራቪት የሚለው የላቲን ቋንቋ መፈክሯ ትርጉም የተከለው ይንከባከበዋል ነው። የመርከቢቱን ዓላማና አገር ለመጠበቅ የተሸከመችውን ታላቅ ኃላፊነት ይገልጻል። ፕሬዝዳንት ቴዎዶር ሩዝቬልት ትልቅ በትር ጨብጠ በእርጋታ ከተናገርክ ብዙ ርቀት ትጓዛለህ የሚል ዝነኛ የአመራር ብሂል ነበራቸው። ይህን መርህ ለመርከቢቱ መስጠት ያስፈልገው የአሜሪካ ዲፕሎማሲ ከባድ ጡጫ በመሆኗ ነው። የእነዚህ መርከቦች ተልእኮ ከተቻለ ያለ ውጊያ በወታደራዊ ጫና የኢራናውያንን እጅ ጠምዝዞ ኒውክሌር ለመታጠቅ ለዘመናት የሰነቁትን ተስፋ እስከ ወዲያኛው ማጨናገፍ ነው። ካልሆነ ግን እንደ ብረት ቀጥቅጦ ወደ ድርድር ማምጣት ግድ ይላል። በዚህ መንፈስ ነበር የጄኔቫው ቀጥተኛ ያልሆነ ድርድር የተካሄደው። የጄኔቫ መንፈስ ስለ ሰላም አይተኛም፣ አያንቀላፋም። የጄኔቫ መንፈስ የዲፕሎማሲው ዓለም የሠራ አካል ነው። የጄኔቫ መንፈስ የቱንም ያክል ልዩነት ቢኖር በውይይት መፍትሄ ይገኛል የሚል ተስፋን ያካባል። የገለልተኛነት ተምሳሌት ተብላ በምትታወቀው ጄኔቫ ሁለት ጊዜ ነው ድርድር የተካሄደው። በኦማን የውጭ ጉዳይ ሚኒስትር አደራዳሪነት አሜሪካውያንና ኢራናውያን ስለ ኒውክሌሩ ጉዳይ ሐሳብ ሲለዋወጡ፣ በሌላ አዳራሽ ደግሞ ከሁለተኛው የዓለም ጦርነት ወዲህ ለመጀመሪያ ጊዜ አውሮፓ ምድር ላይ ፈንድቶ 4 ዓመት የደፈነው የሩሲያና የዩክሬን ዘግናኝ ግብግብ ሲመከርበት ነበር። የዋሽንግተን ፖስት ጋዜጣ አሜሪካና ኢራን ከፍተኛ የውጊያ ዝግጅት እያደረጉ የኒውክሌር ድርድራቸውን አጠናቀቁ በሚል ርዕስ ይዞት በወጣው ዘገባ ልዩ መልእክተኞቹ ስቲቭ ዊትኮፍና ጃሬድ ኩሽነር የዋሽንግተንን መንግሥት ወክለው እያለ በሩሲያና ዩክሬን ጉዳይም ላይ በመሳተፋቸው ከአዳራሽ አዳራሽ ሲባዝኑ መዋላቸውን ጠቅሷል። የኢራን ባለሥልጣናትም ወደ ጄኔቫ የተጓዙት ለሳምንታት በሀገራቸው ተካሂደው የበርካታ ሰዎችን ሕይወት የቀጠፈ ዓመፅ ባከተመ ማግስት ነው። የአሜሪካ ልዑካን የኢራን መንግሥት የኒውክሌር ጦር መሳሪያ እንዳይታጠቅ ገደብ ለመጣል ሁለንተናዊ ጫና ለመፍጠር ሞክረዋል። ኢራናውያኑ ደግሞ እንደ ቋጥኝ የከበደባቸው ማዕቀብ ሙሉ በሙሉ እንዲነሳላቸው ይፈልጋሉ። ከ3 ሰዓታት በላይ የፈጀው ድርድር እንዲቀጥል መደላደል መፈጠሩንም ነው ሁለቱም የልዑካን ቡድኖች በቁጥብነት የገለጡት። ፕሬዝዳንት ዶናልድ ትራምፕ በኤርፎርስ ዋን አውሮፕላናቸው ሆነው ለጋዜጠኞች በሰጡት መግለጫ የኢራንን ተደራዳሪዎች ችኮ ብለው ኮንነዋቸዋል። ይሁንና የተሻለ ምክንያታዊነት እንደሚያንጸባርቁ ያደረባቸውን ተስፋ አልሸሸጉም። ኢራናውያኑ ሊከተላቸው የሚችለውን መዘዝ ስለተረዱት ድርድሩን በስምምነት ለመቋጨት ፍላጎት እንዳላቸው ትራምፕ መረዳታቸውንም በዘወርዋራ ማስፈራሪያ ተናግረዋል። ድርድሩ ውጤት ካላመጣ ጦርነት እንደማይቀር በሚያስጠረጥረው በዚህ ወቅት ውጥረት ጋብ አላለም። የኢራን ባህር ኃይል የሆርሙዝን ወሽመጥ የመዝጋት አቅም እንዳለው ለማስመስከር ለተከታታይ ቀናት ነው ወታደራዊ ትርኢት ያሳየው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ መንግስታቸው በኒውክሌር መርሃ ግብር ማዕቀብ በማላላትና በተያያዥ ጉዳዮች ላይ ስለሚያራምደው አቋም በዲፕሎማሲያዊ መንገድ ለአሜሪካውያን ማሳወቁን ገልጸዋል። ስማቸውን የሸሸጉ አንድ የኢራን ባለስልጣን የሁለቱ ሀገራት ሹማምንት ገጽ ለገጽ ሳይተያዩ ጄኔቫ በሚገኘው የኦማን ቆንስላ ጽሕፈት ቤት ውስጥ መወያየታቸውን ለዋሽንግተን ፖስት ተናግረዋል። የኦማን የውጭ ጉዳይ ሚኒስትር ባድር አልሰዒዲ ናቸው ከሳምንታት በፊት
በመዲናቸው ሙስካት በተደረገው መልክ አሁንም የሁለቱን አገራት ሹማምንት ያሸማገሉት። የአሜሪካው ተደራዳሪ ቡድን በልዩ መልእክተኛው ስቲቭ ዊትኮፍና በዶናልድ ትራምፕ አማች ያሬድ ኩሽነር ተመርቷል። ኢራንን የወከሉት የውጭ ጉዳይ ሚኒስትሩ አባስ አራግቺ ናቸው። የስዊትዘርላንድ መዲና ጄኔቫ ባለፈው ሳምንት ማክሰኞ ከፍተኛ የዲፕሎማሲ ሽርጉድ ላይ ነበረች። የሩሲያና ዩክሬን ድርድር ከኦማን ቆንስላ የ7 ደቂቃ የመኪና መንገድ ርቀት ላይ በሚገኘው ኢንተርኮንቲኔንታል ሆቴል ላይ የተከናወነው። ምንም እንኳን የኢራንና የአሜሪካ ባለስልጣናት ሰሞንኛውን የዲፕሎማሲ ጥረት በአዎንታዊነት ቢያወድሱትም ዩራኒየምን በማበልጸግ ጉዳይ ላይ ያላቸውን ልዩነት አላጠበቡትም። አራግቺ በማህበራዊ ትስስር ገጻቸው ባኖሩት ጽሑፍ ጄኔቫ የተገኙት ፍትሃዊነትና እኩልነት የተረጋገጠበት ስምምነት ላይ ለመድረስ እንጂ በዲፕሎማሲው ሜዳ ለዛቻ ለመንበርከክ አለመሆኑን ገልጸዋል። ከኦማኑ የመጀመሪያ ዙር ድርድር ወዲህ ዶናልድ ትራምፕ በቀጠናው ጦር እያደራጁ ነው የሰነበቱት። ድርድሩ ካልተሳካ ኃይል እንደሚጠቀሙ በተደጋጋሚ ዝተዋል። የአሜሪካ የጦር ሚኒስቴርም ወታደራዊ መርከቦችን እየኮለኮለ ነው። ኢራናውያን ጥቃት ከተከፈተባቸው አጸፋ እንደሚሰጡ አስጠንቅቀዋል። በፋርስ ባሕረ ሰላጤ ሀገራት የሚገኙትን የአሜሪካ ወታደራዊ ጣቢያዎችና በ10 ሺህ የሚቆጠሩ ወታደሮች ከፍተኛ ስጋት ወድቆባቸዋል። የኢራን መንፈሳዊ መሪ አሊ ኻሜኔ ማክሰኞ ዕለት እንዳሉት በፋርስ ባሕረ ሰላጤ ያሉ የአሜሪካ ባህር ኃይል መርከቦች ቀጥተኛ ወታደራዊ ኢላማ ይሆናሉ። የኢራን መከላከያ የአሜሪካ የጦር መርከቦችን አደባይቶ እንዲሰምጡ የሚያደርገውን ኃይል ለመጠቀም ይገደዳል። የኢራንና የአሜሪካ መሪዎች ምን አይነት ስምምነት ለመፈራረም እንዳሰቡ ባይታወቅም የተለያየ አይነት የውሳኔ ሐሳብ ዝርዝር ወጥቷል። ዋናው አከራካሪ ነጥብ በእርግጥ የኒኩሌር ቦምብ ለመቀመም የሚውለውን ዩራኒየም የማበልጸግ ጉዳይ ሆኖ ቀጥሏል። ትራምፕ ባለፈው አርብ ዩራኒየም ማብላላት እንዲቋረጥ አሳስበዋል። ይህን አቋም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይጋሩታል። የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ ግን አሜሪካውያን ዩራኒየም ማብላላቱን እንዲቆም ከያዙት አቋም መለሳለስ እያሳዩ ነው ይላሉ። ኢራንም ብትሆን ጉዳዩን እንደማትደራደርበት ነው ለማስረዳት የሞከሩት። ኢራናውያን አበልጽገው ያከማቹትን ዩራኒየም ለሶስተኛ ሀገር እንዲያስተላልፉ የቀረበውን የመደራደሪያ ነጥብ ግን ውድቅ አላደረጉም። በሌላ በኩል የኢራን ባለስልጣናት በከፍተኛ መጠን የበለጸገውን ዩራኒየም ለመበረዝ ፈቃደኛ መሆናቸው ለድርድሩ ያላቸውን ቁርጠኝነት እንደሚያሳይ ነው የታመነው። ማዕድን፣ ነዳጅና የተፈጥሮ ጋዝን በጋራ ስለመጠቀምም አንዱ የውይይት ሐሳብ ነው። የቴህራን መንግስት የኒውክሌር መርሃ ግብሩን ለማለዘብ ሲስማማ በምላሹ የአሜሪካ ተደራራቢ ማዕቀብ እንዲነሳለት ይፈልጋል። የኢራን መንግስት በአሜሪካውያን የተጣለበትን ተደራራቢ ማዕቀብ ስለማንሳት ለመወያየት መፍቀዱ አቋሙን ለማለሳለስ ዝግጁ መሆኑን እንደሚያመለክት ምክትል የውጭ ጉዳይ ሚኒስትሩ ማጂድ ታክት ራቫንቺ ቴህራን ውስጥ ከቢቢሲዋ ጋዜጠኛ ሊዝ ዱሴት ጋር ባደረጉት ቃለ ምልልስ ቃል ገብተዋል። አሁን ኳሷ በአሜሪካ ሜዳ ላይ ናት ብለዋል። አሜሪካውያን ከልብ የመነጨ ፍላጎት ካላቸው ወደ ስምምነት በሚያደርሰው መንገድ ለመጓዝ ምንም አይቸግርም ነው ያሉት። የአሜሪካ ባለስልጣናት ግን ለረጅም ጊዜ ድርድሩ እንዳይሳካ እንቅፋት የሆኑት ኢራናውያን ናቸው በማለት ይወነጅላሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ፕሬዚዳንት ዶናልድ ትራምፕ ስምምነትን እንደሚመርጡ ይመሰክሩላቸዋል። ነገር ግን ከኢራናውያን ጋር ለመስማማት በጣም አስቸጋሪ እንደሆነ ይገልጻሉ። ሊያግባባ ያልቻለው ነገር የኢራን መንግስት የድርድር ትኩረት ባለስቲክ ሚሳይሎችን ትቶ በኒኩሌር ጉዳይ ላይ ብቻ እንዲሆን መፈለጉ ነው። ስለተጣለበት ማዕቀብም መወያየት ይሻል። ራቫንቺ ኢራን በእስራኤልና አሜሪካ ስትጠቃ የደረሰላት ሚሳይል መሆኑን ይጠቅሳሉ። ለዚያም ነው የመከላከያ አቅማችንን እንደምን አሳልፈን እንሰጣለን የሚሉት። የሆነ ሆኖ ከኦማን ጀምሮ በሶስተኛ ወገን አሸማጋይነት የሚካሄደው ድርድር በአብዛኛው አዎንታዊና ተስፋ ሰጪ ነው ብለዋል። ኢራናውያን በእርግጥ አቋማቸውን ለማለሳለስ የተዘጋጁ ይመስላሉ። 60 በመቶ ይዘት ያለውን የነጠረ ዩራኒየም ለመበረዝ ፍላጎት አሳይተዋል። እንደ አውሮፓውያን አቆጣጠር በ2015 ተደርጎ በነበረው ድርድር በተደረሰው ስምምነት መሰረት ከ400 ኪሎ ግራም በላይ የነጠረ ዩራኒየም ወደ ሶስተኛ ሀገር ስለመላክ ቢደራደሩ አይከፋቸውም። ነገር ግን ዩራኒየም የማበልጸግ መብታቸው እንዳይነካባቸው ይሞግታሉ። አሜሪካውያን የዚህን አይነቱን ጥያቄ እንዳያነሱባቸውም ይከላከላሉ። የኢራን ኢኮኖሚ በማዕቀብ ክፉኛ ስለተጎዳ ካለበት ፈቅ አላለም። እንደውም ወደ ኋላ እየተጎተተ ነው።
የዜጎቹም ኑሮ ተጎሳቅሏል። ከሳምንታት በፊት በሀገሪቱ የተቀሰቀሰው ተቃውሞ መግቢያም ይኸው ነው። በአናቱ የአሜሪካና የእስራኤል ወታደራዊ ጥቃት ቢጨመር ኢራንን የበለጠ ያንኮታኩታታል። ቀጠናውንም ወደ ማያባራ ቀውስ እንደሚከተው አይጠረጠርም። ሳዑዲ አረቢያን የመሳሰሉ ሀገራትን የሚመሩ ፖለቲከኞችም ይህንኑ ማሳሰብ ይዘዋል። የባሕረ ሰላጤው ሀገራት በኢራን ላይ የሚፈጸም ማንኛውም ጥቃት ቀጠናዊ ጦርነት ሊቀሰቀስ እንደሚችል ነው የሚያስጠነቅቁት። በጋዛ ሰርጥ የተካሄደው የእስራኤል ጦርና የሐማስ ታጣቂዎች ግብግብ ካመጣው ጦስ እንኳ ገና አላገመም። የባሕረ ሰላጤው ሀገራት ጦርነት እንዳይቀሰቀስ በከፍተኛ መጠን ስለሰጉ የኢራንን ባለስልጣናት እያነጋገሩ ነው። ታክትራቫንች እንደሚሉት በቀጠናው ጦርነትን በመቃወም ረገድ ሁሉም አንድ አይነት ስሜት ያንጸባርቃሉ። ኢራናውያን ከሳምንታት በፊት በተካሄደው አመፅ ሳቢያ በመንግስት የጸጥታ ኃይል ለተገደሉ በሺህ የሚቆጠሩ ወገኖቻቸው የ40 ቀን ሐዘን መጀመራቸው በማዕቀብ ለደቀቀው የሀገሪቱ መንግስት በእንቅርት ላይ ቆረቆር ነው። ባለፈው ሳምንት ቅዳሜ በኢራን ላይ ዘመቻ እንደሚከፈት በሰፊው መነገሩ በራሱ የቆሰቆሰው ሽብር ቀላል አልነበረም። ትራምፕ ደጋግመው የሚናገሩት የኢራናውያን ለስምምነት ፍቃደኛ ለመሆን መዘዙ እንደሚከፋ ነው። ስለዚህም ድርድሩ በፍጥነት ውጤት እንዲያመጣ ይጠብቃሉ። የአሜሪካ የጦር መርከቦች በባሕረ ሰላጤው የተሰባሰቡት ስምምነት ላይ ካልተደረሰ እርምጃ ለመውሰድ መሆኑን አስታውቀዋል። ኢራናውያን ሰምተው የማያውቁት መከራ ይወድቅባቸዋል ብለዋል። ዩኤስኤስ ፎርድ የተባለችው ግዙፍ መርከብም ወደ ባሕረ ሰላጤው እየቀዘፈች ነው። መርከቧ የያዘቻቸው የባሕር ኃይል አባላት ከቤት ከወጡ 8 ወራት ደፍነዋል። በመካከለኛው ምስራቅ ለምን ያህል ጊዜ እንደሚቆዩም አይታወቅም። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ ቤተ መንግሥት ረጅም ሰዓት የወሰደ ውይይት አካሂደዋል። ኔታንያሁ የኢራንን መንግሥት በመጫን የባለስቲክ ሚሳኤል መርሃ ግብሩን እንዲያለዝብ መደረግ አለበት የሚል አቋም ያራምዳሉ። ለሐማስና ሂዝቡላ የሚሰጠውን ድጋፍ እንዲያቆም የሚያስገድድ ነጥብ በስምምነቱ ውስጥ እንዲካተትም እየወተወቱ ነው። ኢራን ውስጥ መንግሥት ተቃውሞን ለማፈን በወሰደው እርምጃ የተቀሰቀሰው ሕዝባዊ ቁጣ አሁንም አልበረደም። የሟች ቤተሰቦች የ40 ቀን ሐዘን መቀመጣቸው ሊያባብሰው እንደሚችል ያሰጋል። በማህበራዊ መገናኛ ብዙሃን በስፋት የሚታዩ ተንቀሳቃሽ ምስሎች የተለያዩ አካባቢዎች ነዋሪዎች የሟቾችን ፎቶግራፍ ይዘው እያነቡ መሆኑን ይጠቁማል። አንድ ቪዲዮ በራዛቪ ኮራሳን ክፍለ ሀገር በሚገኝ የቀብር ስፍራ ሐዘንተኞች አይ ኢራን የተባለውን የ1940ዎቹ ሀገራዊ መዝሙር በህብረት ሲወጡት ይታያል። መዝሙሩ በ1979 አብዮት መጀመሪያ ላይ ታግዶ ኋላ የኢራን መንግስት የህዝብን ድጋፍ ለማሰባሰብ ሲጠቀምበት ቆይቷል። ለቀስተኞች ወይ ኢራን የጌጥ አገር ምድርሽ በኪነ ጥበብ የተሞላ ነው። ሟርት ካንቺ ራቅ ለዘላለም ኖሪ። ጠላት ወይ ልብህ እንደ ድንጋይ የተደፈነ ቢሆንም እኛ ግን ብረት ነን እያሉ ሙሾ ሲያወርዱ ነው የተደመጡት። የነገ ሰው ይበለን። ሻሎም አሜን።